ዘንድሮ ለኮንዶሚኒየም ተመዝጋቢዎች ቤት እንደሚሰጥና እጣ የሚወጣበት ጊዜ ይፋ ተደርጓል። 97,000 ቤቶች እየተገነቡ ሲሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱን መንግስት አስታውቋል። በሌላ በኩል ደግሞ አዲስ የመኪና ሕግ በመዘጋጀት ላይ መሆኑን ሰምተናል። ፖሊሲው በነዳጅና በኤሌክትሪክ የሚሰሩ መኪናዎችን ታሳቢ ያደረገ መሆኑን አውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ የመኪና ሕግ በመዘጋጀት ላይ መሆኑን ሰምተናል። ፖሊሲው በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎችን ታሳቢ ያደረገ መሆኑን አውቀናል። ለአውቶሞቲቭ ኢንዱስትሪው ረቂቅ ፖሊሲ ማዘጋጀቱን ያስታወቀው የትራንስፖርትና ሎጂስቲክስ ሚኒስቴር ነው። ከዚህ በፊት ራሱን የቻለ የአውቶሞቲቭ ኢንዱስትሪ ፖሊሲ ባለመኖሩ አዲስ ረቂቅ ፖሊሲ ተዘጋጅቶ ለውይይት መቅረቡ ተገልጿል። የትራንስፖርት ሚኒስትሩ አማካሪ አቶ ከድል ማግስት ኢብራሂም እንደተናገሩት ረቂቅ የአውቶሞቲቭ ኢንዱስትሪ ፖሊሲው የሀገሪቱን ስትራቴጂካዊ እቅድ መነሻ በማድረግ መዘጋጀቱ ታውቋል። ፖሊሲው የኢትዮጵያ አውቶሞቲቭ ኢንዱስትሪ ምን እንደሚመስል፣ ቀጣይ እቅዶችንና ተያያዥ ጉዳዮችን በተመለከተ የሚነሱ ጥያቄዎችን ለመመለስ መዘጋጀቱን ገልጸዋል። ፖሊሲው ነዳጅና ኤሌክትሪክ ወይም ታዳሽ ኃይል የሚጠቀሙ መኪናዎችን ታሳቢ በማድረግ መዘጋጀቱን፣ መኪናዎች ከውጭ እንዴት እንደሚገቡ፣ መኪናዎቹ ማሟላት ስለሚኖርባቸው የጥራት ደረጃ የመኪና አምራች ኩባንያዎች በሀገር ውስጥ ማምረቻና መገጣጠሚያ እንዲገነቡ ስለሚበረታቱበት ሁኔታ በረቂቅ ፖሊሲ ውስጥ መካተቱንም አቶ ከድል ማግስት አስረድተዋል። በፖሊሲ ዝግጅቱ ላይ ከትራንስፖርትና ሎጂስቲክስ ሚኒስቴር በተጨማሪ የኢንዱስትሪ ሚኒስቴር፣ የፕላንና ልማት ሚኒስቴር፣ የክልል ቢሮዎችና ሌሎች ተቋማት እየተሳተፉበት እንደሚገኙ አውቀናል። ረቂቅ ፖሊሲው በፍጥነት ለውይይት ቀርቦ ወደ ትግበራ እንዳይገባና እንዲዘገይ ካደረጉ ምክንያቶች መካከል አንደኛው የተቋማት ኃላፊዎች ቶሎ መቀየር መሆኑን አማካሪው ጠቅሰዋል። በአንድ ዓመት ጊዜ ውስጥም በረቂቅ ፖሊሲው ላይ ጉዳዩ የሚመለከታቸው አካላት ውይይት ካደረጉበት፣ ማሻሻያዎች ከታከሉበትና የፍትህ ሚኒስቴር አስተያየት ከሰጠበት በኋላ በሕዝብ ተወካዮች ምክር ቤት ቀርቦ ይጸድቃል ተብሎ ይጠበቃል። ከዚህ በፊት እንደ ቮልስዋገን፣ ቶዮታና ሌሎችም ዓለም አቀፍ የመኪና አምራች ኩባንያ መሪዎች ኢትዮጵያን በጎበኙበት ጊዜ የአፍሪካ ገበያን እንደሚፈልጉ፣ በኢትዮጵያ በኢንቨስትመንት መሰማራት ቢፈልጉም ግልጽ የአውቶሞቲቭ ኢንዱስትሪ ፖሊሲ የላትም የሚሉ አስተያየቶችን መስጠታቸው ይታወሳል። ረቂቅ ፖሊሲው ተሽከርካሪ አምራች ኩባንያዎች ለምርት የሚረዷቸውን ግብዓቶች ከቀረጥ ነፃ እንዲያስገቡ፣ የተገጣጠሙ ተሽከርካሪዎችን ለሀገር ውስጥና ለውጭ ገበያዎች እንዲያቀርቡ ለማበረታታት መዘጋጀቱም ታውቋል። መቀመጫውን አሜሪካ ያደረገው ዓለም አቀፍ የንግድ አስተዳደር ተቋም ባወጣው ሪፖርት መሰረት በኢትዮጵያ የመኪና ንግድ በዓመት የ10 በመቶ እድገት በማሳየት ላይ ይገኛል። እንደ ሪፖርቱ ከሆነ በኢትዮጵያ 9 ዓለም አቀፍ ኩባንያዎች ምርቶቻቸውን የሚገጣጥሙ ሲሆን ኪያ፣ ሃዩንዳይ፣ አይሱዙ፣ ፔዦ፣ አይቪኮ እና ሌሎች የቻይና ኩባንያዎች እንደሚገኙበት ታውቋል። ኢትዮጵያ በነዳጅ የሚሰሩ መኪናዎች ወደ ሀገር ውስጥ እንዳይገቡ እገዳ የጣለች ሲሆን ይህም በዓለም ላይ የመጀመሪያዋ ሀገር እንዳደረጋት ታውቋል። በኢትዮጵያ የኤሌክትሪክ መኪናዎች ቁጥር ከ10 ዓመት በኋላ ወደ 150 ሺህ እንደሚደርስ ይጠበቃል። የትራንስፖርትና ሎጂስቲክስ ሚኒስቴር ከዓመታት በፊት ይፋ ባደረገው ሪፖርቱ በኢትዮጵያ የተሽከርካሪዎች ቁጥር ከ1.2 ሚሊዮን በላይ የደረሰ ሲሆን ከዚህ ውስጥ ግማሹ በአዲስ አበባ ከተማ እንደሚገኙ ታውቋል። በሌላ በኩል ደግሞ ዘንድሮ ለኮንዶሚኒየም ተመዝጋቢዎች ቤት እንደሚሰጥና እጣ የሚወጣበት ጊዜ ይፋ ተደርጓል። በዚህ መሰረት የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱን ነው መንግስት ያስታወቀው። በአዲስ አበባ በ2018 ዓ.ም በጀት ዓመት ለመገንባት ከታቀደው 100 ሺህ ቤቶች ውስጥ የ97,000 ቤቶች ግንባታ እየተፋጠነ እንደሚገኝ የከተማዋ ከንቲባ አዳነች አቤቤ ገልጸዋል። እንግዲህ አንዱ ትኩረት ያደረግንበት ስራ ነው። አዲስ አበባ የሚሰራው በርካታ ዘርፈ ብዙ መሰረተ ልማት ነው። ኮሪደር ልማት ብቻ አይደለም፣ የቤት ልማትም ልክ እንደ ኮሪደር 24/7 እየሰራ ነው ያለነው። ትልቅ ትኩረትም የሰጠነው ፕሮጀክት ነው። ምክንያቱም ከፍተኛ የቤት ፍላጎት አለ። አቅርቦትም ትኩረት የሰጠነው እንኳን ቢሆን ከፍላጎቱ ጋር የተጣጣመ እየሆነ አይደለምና በአቅርቦትና በፍላጎት መካከል ያለውን ልዩነት ለማጥበብ ብዙ ትኩረት ሰጥተናል።
ከንቲባ አዳነች አቤቤ እንደተናገሩት ከሆነ ከተማ አስተዳደሩ እያካሄደ ካለው ዘርፈ ብዙ ልማት ውስጥ ለቤት ልማት ልዩ ትኩረት መስጠቱን አመልክተዋል። በ2018 ዓ.ም ለማከናወን ከታቀደው 100,000 የቤቶች ግንባታ ውስጥ የ97,000 ቤቶች ግንባታ በአስደናቂ ሁኔታ እየተፋጠነ ይገኛል ሲሉ ገልጸዋል። በግንባታ ላይ ካሉ 17 ሳይቶች መካከል በገርጂ፣ በቱሉ ዲምቱ፣ በገላንጉራ የመጀመሪያና ሁለተኛ ምዕራፍ፣ በአቃቂ ቃሊቲ ወርቆ ሰፈር እንዲሁም በንፋስ ስልክ ላፍቶ የገበያ ማዕከል እየተገነቡ ያሉትን ቤቶች አፈጻጸም መገምገሙን ጠቁመዋል። ግምገማ የተደረገባቸው ሳይቶች ፕሮጀክቶች ከተጀመሩ ከ6 እስከ 7 ወር ቢሆንም ቀንና ማታ ያለማቋረጥ በመስራት እጅግ ትጉ በሆኑ ኮንትራክተሮች፣ ማህበራት፣ አማካሪዎች፣ ትጉ አመራሮችና በዘመናዊ ቴክኖሎጂ በመታገዝ በአሁኑ ወቅት አበረታች ደረጃ ላይ መድረሳቸውን ገልጸዋል። በሳይቶቹ ከ200 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩንና በርካታ ኮንትራክተሮችና ማህበራት በአዲስ የስራ ተነሳሽነትና በትጋት እየሰሩ ይገኛሉ ብለዋል። የከተማ አስተዳደሩ ትኩረት የቤቶቹ ግንባታ ፍጥነት ብቻ ላይ ሳይሆን ከቤት አቅርቦት የዘለለ በተሻሻለ ዲዛይን ጤናማ ውብና ዘመናዊ የመኖሪያ መንደሮችን መገንባት ላይ መሆኑን ጠቅሰዋል። የከተማ ግንባታ ጥራትን ለማረጋገጥ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በአማካሪነት ከከተማ አስተዳደሩ ጋር በጋራ እየሰራ እንደሚገኝም አመልክተዋል። እየተገነቡ ካሉት ቤቶች ውስጥ 50 ሺዎቹ በከተማው በጀት የሚገነቡ ሲሆን የተቀሩት 50 ሺዎቹ ደግሞ የሚገነቡት በመንግስትና በግል አጋርነት መሆኑን ጠቁመዋል። ቀደም ሲል እንደዚህ አይነት ሰፊ የቤት ልማት አይደለም በከተማው በጀትና በአንድ ዓመት ቀርቶ በተለመደው የባንክ ብድር እንኳን በየ5 ዓመቱ 100 ሺህ ተሰርቶ ቢሆን ዛሬ በሚሊዮኖች ተመዝግበው ለረጅም ዓመታት እስከ ዛሬ የሚጠባበቁና ከ60 ቢሊዮን ብር በላይ የኮንዶሚኒየም የቦንድ ዕዳን ተረክበን ለመክፈልና ለማስተናገድ ባልተገደድን ነበር ሲሉ ተናግረዋል። አሁን እየተገነባ ያለው ቤት ከነዋሪዎች ሰፊ ፍላጎት አንጻር አቅርቦቱ ገና ቢሆንም የቤት ችግርን በዘላቂነት የመፍታት ስራው ተጠናክሮ እንደሚቀጥለው ከንቲባዋ የተናገሩት ለሀገሪቱ የመጀመሪያ የሆነው ኮልድ ፎርምድ ስቲል የግንባታ ቴክኖሎጂን በመጠቀም የሚገነቡ ቤቶች ከ60 እስከ 70 በመቶ የግንባታ ግብዓት ወጪን እንደሚቀንስ ደግሞ የአዲስ አበባ ቤቶች ልማት ኮርፖሬሽን አስታውቋል። የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበሌ በመዲናዋ የሚከናወነውን የቤቶች ግንባታ አስመልክቶ እንደተናገሩት አዲሱን ቴክኖሎጂ በመጠቀም የሚገነቡ ቤቶች ከ60 እስከ 70 በመቶ የግንባታ ግብዓት ወጪን እንደሚቀንስ ተናግረዋል። በመዲናዋ የቤት ልማት ፕሮግራም ረዥም ዕድሜ ቢኖረውም በስርዓት ባለመመራቱ ምክንያት ከተማ አስተዳደሩ ለበርካታ ዕዳ ተዳርጎ እንደነበር አይዘነጋም ሲሉ ገልጸዋል። ከተማ አስተዳደሩ ይህንን ታሪክ ለመቀየርና አሻሽሎ ለመምራት የስራ ባህልን ማሻሻልና ማሳደግ እንዲሁም አዳዲስ የቤት ልማት ቴክኖሎጂዎችን ወደ ሀገር በማስገባት ላይ እንደሚገኝ ተጠቅሷል። ለዚህም ከተያዘው ዓመት ጀምሮ በመዲናዋ 100 ሺህ ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ ነው ዋና ዳይሬክተሩ የተናገሩት። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱም ነው የተገለጸው። ለኢትዮጵያ የመጀመሪያ የሆነውን ኮልድ ፎርምድ ስቲል የግንባታ ቴክኖሎጂን በመጠቀም 26,000 ቤቶችን ለመገንባት ከንቲባ አዳነች አቤቤ የመሰረተ ድንጋይ ማስቀመጣቸው ይታወሳል። ቤቶቹ ከዚህ ቀደም ከሚታወቀው የመኖሪያ ቤቶች በብዙ እጅ የተሻለ የቆይታ ዘመን እንደሚኖራቸው አመልክተው ይህም የከተማዋን ነዋሪዎች የቤት ፍላጎት ለማሟላት የሚደረገውን ጥረት በማገዝ ረገድ ከፍተኛ ድርሻ እንዳለው አብራርተዋል። ከዚህ በተጨማሪም ቤቶቹ ለዜጎች ኢኮኖሚያዊ በሆነ መንገድ በላቀ ጥራት እንዲሁም በፍጥነት ማድረስ የሚያስችል አዲስ የህንፃ ግንባታ አሰራርን እውን የሚያደርግ በመሆኑ በግንባታ ወቅት ለበርካታ ዜጎች የስራ ዕድል እንደሚፈጥር አብራርተዋል። የተጀመረው የቤት ግንባታ የቤት ልማት መርሃ ግብሩን ሁሉን አቀፍና ተደራሽ በማድረግ ለዜጎች የተሻለ መጠለያን ለማጎናጸፍ አስቻይ ሁኔታ ይፈጥራል ተብሏል። አስተዳደሩ የቤት ልማት መርሃ ግብሩን የሚያቀላጥፉ ቴክኖሎጂዎችን ከሁሉም አቅጣጫ በማፈላለግ የመኖሪያ ቤት ተደራሽነት ላይ ትኩረት አድርጓል ሲሉ ተናግረዋል። በዚህም መሰረት ተጨባጭ ውጤቶችን በማስመዝገብ ላይ እንገኛለን ሲሉ ነው የገለጹት።